ታዋቂዎቹ የቲክቶክ ተጽዕኖ ፈጣሪዎች አዶናይ እና ጃኒ መለያየታቸውን ይፋ አደረጉ። እንዳላጠፋ ያስቀየምኩ ነገር አለ? አዎ እንደጠፋሽ ታውቂዋለሽ። ሁለተኛ ነገር ይቅርታ መጠየቅ አለብሽ ደግሞ ስትያዢ ማለት ነው። ገባሻ? ላይክ ትንሽ አይደብርሽም ውስጥሽ? አይደብረኝም። ከደበረ እግር መብላት ትችላለህ። በጣም ትገርሚያለሽ። እንደዚህ አስቤሽ አላውቅም። ልግረም አይመለከትም። እንደዚህ አስቤሽ አላውቅም። እንደፈለክ አስበኝ። ወትሮም ቢሆን የሚታማው የሁለቱ ዝነኞች ፍቅር በበቃኝ የተቋጨ ይመስላል። በምን ምክንያት እንደሆነ ጃኒ ሆነች አዶናይ ባይገልጹም ጉዳዩ የመጣው ከጃኒ በኩል እንደሆነ ሰምተናል። በተደጋጋሚ አለመታመን እንደሰለቻት እንዲሁም የቀድሞ ስህተቷን በመጠቀም መጠቃቷ ለዚህ ውሳኔ እንዳደረሳት አንዳንዶች ቢናገሩም ነገር ግን ጉዳዩ ከቤተሰብ ጋር የተገናኘ መሆኑን ፍንጮች ያሳያሉ። ሁሉንም አንድ ባንድ የምናስመለክታችሁ ይሆናል። ለቻናሉ እንግዳ ከሆኑ ሰብስክራይብ በማድረግ ቤተሰብ ይሁኑ። ቪዲዮን ላይክ እና ለሌሎች ሼር አድርገው ይጀምሩ እያለን በቀጥታ ወደ ዝርዝር ሀሳቡ እንወስዳችኋለን። በኢትዮጵያ የማህበራዊ ሚዲያ በተለይም በቲክቶክ መድረክ ላይ በሰፊው የሚታወቁትና በርካታ አድናቂዎችን ማፍራት የቻሉት ጥንዶቹ አዶናይ እና ጃኒ በመካከላቸው የነበረው የፍቅር ግንኙነት ማክተሙን በይፋ አስታውቀዋል። ጃኒ ለወዳጆቿ ባስተላለፈችው መልእክት ከዚህ ቀደም ከአዶናይ ጋር የነበራቸው የፍቅር ግንኙነት አሁን ላይ በሰላምና በክብር በተሞላ ሁኔታ ተነጋግረው ማለቁንና መለያየታቸውን ገልጻለች። አያይዛም ይህ መለያየት ለአንዳንዶች ትምህርት ሊሆን እንደሚችል በመጥቀስ ለተከታዮቿ ያላትን ጥልቅ ፍቅር ገልጻለች። በሌላ በኩል አዶናይ ባሰፈረው መልእክት ከጃኒ ጋር የነበራቸው የፍቅር ግንኙነት ማብቃቱን አረጋግጧል። ሁኔታው እዚህ ደረጃ ላይ የደረሰበትን ምክንያት ለማወቅ የብዙዎች ፍላጎት መሆኑ ቢገባውም አንዳንድ ነገሮች ግን ለራሱ ማስቀረት እንደመረጠ አስታውቋል። ህይወት እንዲህ አይነት አጋጣሚዎች እንደሚገጥሙባት የጠቀሰው አዶናይ ሁለቱም የየራሳቸውን መንገድ መምረጣቸውን ገልጿል። በመጨረሻም አድናቂዎቻቸው ወደማይጠቅም የጎንዮሽ ወቀሳ ከመግባት ይልቅ አሁን ያለውን ሁኔታ ተረድተው እንዲቀበሉት ይህም ለሁሉም ሰው ሰላም እንደሚበጅ መልእክቱን አስተላልፏል። ይህ የሁለቱ ተወዳጅ የቲክቶክ ዝነኞች ድንገተኛ መለያየት በአሁኑ ሰዓት በማህበራዊ ሚዲያ ተጠቃሚዎች ዘንድ ከፍተኛ መነጋገሪያ ሆኗል። ሁለቱ ዝነኞች የቲክቶክ ድምቀት ነበሩ። ሁለቱንም አንድ ላይ ማየት ብዙዎችን ደስ የሚያሰኝ ነበር። ወጣቶች ሶሻል ሚዲያ ላይ ተጽዕኖ ሲፈጥሩ መመልከት ለሌላው መነሳሳት ነበር። አዶናይ ዛሬ ላይ የደረሰበት የሶሻል ሚዲያ ፖፑላሪቲ በጃኒ አማካኝነት ነው የተጠነሰሰው ማለት ይቻላል ሲሉ የጃኒ አድናቂዎች ይገልጻሉ። አንድ ነገር በአግባቡ ማየት ይኖርብናል። የሁለቱ ግንኙነት የተጣደፈ ነገርም አለው። የችኮላም ነገሮች ነበሩት። የሁለቱ ግንኙነት የተጣደፈ ወይንም ሀስቲ ነበር ማለት ይቻላል። ግንኙነታቸው ከስሜት በላይ የንግድና የኮንቴንት ትስስር የነበረ ይመስላል። አዶናይ ከካናዳ ወደ ኢትዮጵያ ሙቭ ካደረገ በኋላ ከዚህ ቀደም ካናዳ እያለ የሰራቸው አንዳንድ ቪዲዮዎቹና እዚህ ኢትዮጵያ ከመጣ በኋላ የቀረበባቸው ፖድካስቶች ላይ የተናገራቸው ንግግሮች በሌላ አቅጣጫ ተተርጉመው ብዙ ተቃውሞዎችን በሚያስተናግድበት ሰዓት ከጎኑ የነበረችው ጃኒ ነበረች። በጣም ሳፖርት ታደርገው ነበር። በተለይ ከ8 እና 9 ወራት ወዲህ በሚሰራቸው እያንዳንዱ ኮንቴንቶች ላይ የጃኒ አስተዋጽኦ ነበረበት። ዛሬ በአዶናይ የቲክቶክ ገጽ ላይ በተለጠፈ አንድ ስቶሪ ላይ ሁለቱ የፍቅር ግንኙነታቸው እንዳበቃ አዶናይ ይፋ አድርጓል። አዶናይ በከባድ ጊዜያት ውስጥ ካለፈበት ፈተና ጀምሮ እስከ ስኬቱ ጫፍ ድረስ ጃኒ የነበራት ድርሻ ትልቅ ነበር። ሆኖም በማህበራዊ ሚዲያ ላይ ስኬታማ መሆን ማለት የግል ህይወት ሁሌም ስኬታማ ይሆናል ማለት አይደለም። መለያየታቸው ምናልባትም ለእያንዳንዳቸው የየራሳቸውን መንገድ የመምረጫ የራሳቸውን ማንነት እንደገና የመገንቢያ ጊዜ ሊሆን ይችላል። የሚያሳዝን ቢሆንም የሰው ልጅ ታሪክ አንዳንዴ በዚህ መልኩ ይቋጫል። የአዶናይ እና የጃኒ መለያየት በፍቅር ጉዞ ውስጥ ሚስጥርን የመጠበቅ ጥበብ ነው። የሰው ልጅ ህይወት በብዙ ውጣ ውረዶች፣ በስብሰባዎች እና በስንብቶች የተሞላ ረጅም ጉዞ ነው። በማህበራዊ ሚዲያ ላይ በሰፊው እየተነገረ ያለው ታዋቂዎቹ አዶናይ እና የጃኒ የፍቅር ግንኙነት ማክተም የብዙዎችን ልብ የነካና ያልተጠበቀ ክስተት ሆኗል። ከዚህ አጭር ነገር ግን ጥልቅ ፍቅር በስተጀርባ ሁላችንም ልንማር የሚገባ ታላቅ የህይወት ፍልስፍና አለ። አንደኛው የግል ህይወትን የማክበር ጥበብ ወይንም ፓወር ኦፍ ፕራይቬሲ ነው። አዶናይ በምክንያቶች ዙሪያ ዝርዝር ውስጥ ላለመግባትና አንዳንድ ነገሮች ለራሴ ማስቀረትን መርጫለሁ ማለቱ እጅግ የጎለመሰ ስብዕናን ያሳያል። ማህበራዊ ሚዲያ ሁሉንም ሚስጥር አደባባይ እንድናወጣ በሚገፋፋበት በዚህ ዘመን የራስን እና የሌላኛውን ሰው ክብር ጠብቆ በዝምታ መለያየት መቻል ትልቅ ጥበብ ነው። ሁሉም ነገር ለህዝብ እይታ መቅረብ የለበት። አንዳንድ ትዝታዎችና ስብራቶች በግል ክፍል ውስጥ ሊቀመጡ ይገባል። ሁለተኛው ደግሞ ህይወት ነውና ያጋጥማል። እውነትን መቀበል ነው። የፍቅር ግንኙነቶች ይጀምራሉ፣ ያብባሉ፣ አንዳንዴ ደግሞ በተለያዩ ምክንያቶች ያከትማሉ። ህይወት
ሁልጊዜ እኛ በሳልነው መስመር ብቻ አትጓዝም። ዋናው ቁም ነገር መለያየት ሳይሆን ከተለያዩ በኋላ የሚኖረን መከባበር ነው። አዶናይ ያሳየው ጨዋነትና ለነበረው ቆይታ የሰጠው ክብር ለፍቅር አጋር ሊሆን የሚገባው እውነተኛ ዋጋ ያሳያል። ማፍቀር መታደል እንደሆነ ሁሉ የፍቅር ምዕራፍ ሲያበቃም ክብርን ጠብቆ ሌላኛውን ወገን ሳይወነጅሉ የስብራት ሚስጥርን ሳይበትኑ በሰላም መሰናበት የውስጥ ማንነት መብሰል ታላቅ ማረጋገጫ ነው። በሌላ በኩል ደግሞ ለነዚህ ጥንዶች መለያየት የአዶናይ የይቅርታ ልብ በመሆኑ አዶናይን የሚወቅስ አስተያየት በማህበራዊ ሚዲያ በርካታ ሰዎች ሲቀባበሉት ተመለከትን። እንዲህም ይላል። የወንድ ልጅ ትልቁ ሀብቱ ክብሩ ነው። አንዲት ሴት በአንተ አጠገብ እያለች ካንተ ጀርባ ሆና በሚስጥር ከሌላ ወንድ ጋር በስልክ ስታወራ የፍቅር ግንኙነትን ስትበድል ከደረስክባት በኋላ በፍቅር ወይንም በይቅር ባይነት ስም በቀላሉ ይቅርታ አድርገ ወደ ህይወትህ ከመለስካት ዋጋን እያረከስክ መሆኑን እወቅ። እንዲህ አይነት ስህተት የፈጸመችን ሴት ዳግመኛ ህይወትህ ውስጥ ስትመራት የቀረው የህይወት ዘመንህን በሙሉ በጥርጣሬ በስቃይና በትልቅ ጸጸት ውስጥ እንድትኖር ነው የምትፈርደው። ምክንያቱም አንዴ ያጣችሁን እምነት መልሶ መገንባት አይቻልም ሲል ይህ ብዙዎች የተቀባበሉት ሀሳብ ይቀጥላል። ታማኝነት የፍቅር ግንኙነት ዋነኛ መሰረት ነው። ይህንን መሰረት የናደችና አንተን ንቃ ከሌላ ወንድ ጋር የተሻገረች ሴት ወደፊት ቀና ብላ ሌላ ወንድ ስታይ ወይንም ሌላ አማራጭ ስታገኝ ለአንተ ያላት ቦታ ዝቅተኛ መሆኑ አይቀሬ ነው። ስለዚህ እንዲህ አይነት ባህሪ ያሳየችን ሴት ፍጹም አጠገቧ ልትገኝ አይገባም። ዳግመኛ በህይወት መንገድ ላይ ድርሽ እንዳትል ዞረህም ልታያት አይገባም ሲሉ የዚህ ሀሳብ ተጋሪዎች አዶናይን ይወቅሱታል። አንድ ወንድ ክብሩንና ማንነቱን አሳልፎ መስጠት የለበትም። ራሷን አንተንና የነበራችሁን ትዳር ወይንም ፍቅር ያላከበረች ሴት በፍጹም ልመናም ሆነ ይቅርታ ሳታደርግላት ርቀሃት በመሄድ የራስን የህይወት መስመር በማስተካከል የራስን ወንድነታዊ ክብርና ስነልቦናዊ ሰላም ማስጠበቅ ይኖርብሃል። ዋጋን ለሚያውቅና ለሚያከብር ሰው ብቻ ቦታ ስጥ በማለት ይህ ብዙዎች የተጋሩት ሀሳብ ለአዶናይ መልእክቱን አስተላልፈዋል። እኛም ለአዶናይ እና ለጃኒ በቀጣይ የህይወት ጉዟቸው መልካሙን ሁሉ እንመኛለን። ውድ የቻናላችን ቤተሰቦች እናንተስ በአሁን ዘመን የፍቅር ግንኙነቶች ሲያበቁ ሚስጥርን ጠብቆ በሰላም የመለያየትን ባህል እንዴት ትመለከቱታላችሁ? ማህበራዊ ሚዲያስ በዚህ ላይ ያለው ተጽዕኖ ምንድነው? ሀሳባችሁን ኮሜንት ላይ አካፍሉን እያልን የዛሬውን ቪዲዮ እዚህ ጋር እናበቃለን። በቀጣይ እስክንገናኝ በሰላም ቆዩ።